ፌመንና ጽጌረዳ አብሮ ተገናኙ። ጽጌረዳም ያቅሟን አክል እባክሽ ፌመን እባክሽ ያጠፋው ጥፋት እኔም ማለቀው ጥፋት ካለ እባክሽ ይቅርበኝ፣ በቃ ተሸንፌያለሁ ይቅርበኝ በማለት ይቅርታ ጠየቀች። ፌመንሻም የምትለው ነገር ስታጣ እናትሽ ታማለች፣ ቤት ውስጥ ነሽ ያለችው በማለት ብቻዋን እየሄደች እንዴት ነው ትመልሽልኛለሽ? ያለፈውን ነገር እንዴት ነው ልጅነቴን እሷ ነች በትምህርትም በመልክም ባለባበስም ትበልጥሻለች ስባል እያደግኩት ያ ሁላ ህይወት እንዴት አድርጎ ይመለሳል? መመለስማ ከቻልሽ እኔ ይቅርታ ለማለት ዝግጁ ነኝ። አለበለዛ ደግሞ በፊት እነሱ ስር ሆነሽ እንዲሳቅብኝ እያደረግሽው አሁን ሁሉንም ሄደሽ ይቅርታ እሷን እንደዚህ አጥፍቼባታለሁ ይቅር በሉኝ በማለት ምትይ ከሆነ ይቅር እልሻለሁ በማለት እያለቀሰች መንገዷን ስትቀጥል ትገኛለች። ሰላም ሰላም እያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪና ልብ አንጠልጣይ የሆነውን የጽጌረዳ ድራማን ይዤላችሁ መጥቻለሁ። ጽጌረዳ ድራማ አሳዛኝ ልብ አንጠልጣዩ እንግዲህ ሁላችንም በጣም የምንወደው የሴቶች ምሳሌ የሆነች በጣም ሩሩ ምስኪን መልካም ሴት በአንድ ሰው የተነሳ በሁለት ሰው የተነሳ መከራና ስቃዋ የበዛባት ጽጌረዳን እዤላችሁ መጥቻለሁ ማለት ነው። ጽጌረዳ እንደው አሁንስ ምንድን ያጋጠማት ሲባል ብዙ ነገር እያጋጠማት ይገኛል። እንግዲህ በህይወቷ አይለፍላት ወይንም ደግሞ ከማልቀስ አትዳን ተብላ የተረገመች ይመስል በጣም ኃይለኛ ጉዳት በህይወቷ ላይ እየደረሰባት ይገኛል ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው። በነገራችን ላይ ከምታስቡ በለጠ ማለት ነው። ምን ልበላችሁ በቃ እኔ የጽጌረዳ ነገር በጣም ነው የምታሳዝነኝ ከምታስቡ በለጠ። እንግዲህ ምንድነው እስቲ የተፈጸመው ነገር ሲባል እንግዲህ ቤተሰቦቼ እየተፈጸመ ያለው ነገር ምንድነው ካላችሁኝ እንግዲህ እንትና ዳዊት በጣም እንትና ማለት ነባ በጣም ተጠራጥሯል። ማንን የተጠራጠረው ሲባል እንግዲህ ፌመን እንደዛ እንዳደረገች ያለውን ነገር ተጠራጥሮ ነበረ። ያንን ጥርጥሩን ለማጥፋት እንግዲህ ነባ እንትና ጥረት አድርጎ ነበረ ማለት ነው። ማለት መኮንን ማለት ነው። መኮንን እንዴት እሷ እንደዚህ አይነት ታደርጋለች? ብታደርግ ያንተን ትኩረት ለመሳብ በተለያየ ነገር በሴትነቷ ተጠቅማ አንተን ልትስብ እኮ ትችላለች። ስለዛን እንዴት አድርጋ ነው አንተ እንደዚህ ልታደርግ የምትችለው? በማለት እንግዲህ እየነገረው ነበረ ማለት ነው ለነብዩ ማለት ነው። ነብዩ ምክንያቱም ነብዩ ላይ ምን እየሰራ ነው እሱ ያለው ያኔ የነባን ትኩረት በፍጹም ፌመንን እንዳይጠረጥራት ነው እያደረጋለሁ ማለት ነው። ፌመን በፍጹም እንዳትጠረጠር ያቅሙን አክል ጥረት እያደረገ ይገኛል ማለት ነው። መኮንን እንግዲህ ለምንድነው ይሁላ ነገር እያደረገ ያለው? በፍጹም ፌመን ይህንን ነገር እሷ እንደዛ ካደረገች ያደረጉት ነገር ይጋለጣል። ምክንያቱም ሁሉ ነገር ማለት ነው ስለሚጋለጥ ያንን ነገር አይፈልገውም ማለት ነው። በእርግጥ ጽጌረዳ ለሱ ባትሆንም አሁን ጽጌረዳ የዮናስ ብትሆንም ግን ደግሞ ያቅሙን አክል አሁንም መኮንን እየተንተፋተፈ ይገኛል ማለት ነው። ነባ ግን በጣም እንደጠረጠራት ፌመንን ምክንያቱም ያለሷ ማን ነው እንደዚህ የሚያደርገው? ማን ነው እንደዚህ ሊያደርገኝ የሚችለው? መጨረሻ መጠጥ የጠጣሁት ደግሞ ከሷ ጋርና ከሷ ጋር ብቻ ነው፣ ከማንም ከሌላ ሰው ጋር አልጠጣውም። ስለዛን ያለሷ በስተቀር ማን እንደዚህ ያደርጋል ማለት እየተናገረ ይገኛል። እሱ ጋር ደግሞ በፍጹም እሷ አታደርግም በተለያየ ነገር ሊሆን ይችላል በማለት እንግዲህ እየተናገረው ይገኛል ማለት ነው። እንግዲህ በዚህ አጋጣሚ እሱም እንግዲህ ቀጥታ እንትና ጋር ይደውላል ማለት ነው። ፌመን ጋር ሲደውል መገናኘት እፈልጋለሁ ይላታል ማለት ነው። ሊያገኛት ግን የፈለገው ለምንድነው ካላችሁኝ ላገኛት የፈለገው ነገር ለእንትን ነበረ። ለምን ካላችሁኝ ማለትም ስለዚህ ጉዳይ ለመጠየቅ ለምን እንደዚህ እንዳደረገችው ይሄ ነገር እሷ እንዳደረገችው ለማለት ያለውን ነገር ሊነግራት ነበረ። እሷ ግን አስቀድማ
ማን የደወለላት? መኮንን ደውሎላታል። መኮንን እንግዲህ እሷ በተኛችበት ነበረ ስደውልላት የነበረው። እሷም ስልኩ ስታይ በላው ላይ ዘግታ ነበረ እየተኛችው ማለት ነው። ከዛም በኋላ እንግዲህ መልሳ ተጠራጥራ ደግሞ ምን ተፈጥሮ እንዴ በማለት እንግዲህ መልሳ እሱ ላይ ስደውላለች። ስደውል ግን ምንድነው የተከሰተው? ምንድነው የፈለግከውን? በጣም ነበር የተናደደችበት ማለት ነው። በዚህ ሌሊት ለምንድን ነው እየደወልክልኝ በማለት ማለት ነው። እሱ በጣም ነበር ስትው ምንድነው ግን አንቺ ምንድነው አብሮሽ የተኛው? መናፍስት አብሮሽ ተኝቷል እንዴ በማለት እሱም ሲናገራት ነበረ ማለት ነው። በንዴት ውስጥ ስለሆነ ማለት ነው። ከዛም በኋላ እንግዲህ እንደዛ ካላት በኋላ የተከሰተውና የተፈጠረው ነገር ምንድነው ካላችሁኝ፣ ቀጥታ ምንድነው የተፈጠረው ነገር? እባክሽ ላንቺ ጠቅምሻለሁ ብዬ ነው ይሄንን ነገር ይዤልሽ የመጣው፣ ግን አንቺ ደግሞ እንደዛ አድርገሽኝ እንዴት እንደዚህ ትይኛለሽ? በማለት በጣም ነበር የተናደደባት ማለት ነው። እሷም እንግዲህ ይቅርታ በቃ ይሄንን ነገር ስላደረኩ ማለት በይቅርታ ተነስታ ምንድነው የተፈጠረው ስትል፣ የተፈጠረው ነገር እንግዲህ ነባ እያደረግሽውን ነገር አንቺ እንደሆንሽ ሁሉን ነገር ተጠራጥሯል ምናምን ብላ ይነግራታል ማለት ነው። ማለት ስትል አዎ ምክንያቱም ሐኪም ቤት ሄዶ እየተሰጠው መድኃኒት እንደዚህ ችግር እንደፈጠረበት እንደዚሁም ለጤናው ኃይለኛ ችግር እንዳለበት ሁሉን ነገር ያለውን ነገር ነግሮኛል። ስለዛን እሱ ደግሞ አንቺ መሆንሽን ሲጠረጥር እኔ ደግሞ ለማስተባበል ብዬ የአቅሜን ያክል ጥረት አድርጌ ነግሬዋለሁ በማለት እንግዲህ ይናገራል ማለት ነው። እንዴት እኔን ጠረጠረኝ በማለት እሷም በጣም ነበር የደነገጠችው። አዎ አንቺን ጠርጥሯል ነው ያላት ማለት ነው። ከዛም በኋላ ግን አንተስ እኔ መሆኔን በምን አወክን ያለችው ያላት ማለት ነው። አንቺም እንደሆንሽ በስነ ስርዓቱ አውቄያለሁ። ለምንድነው ግን እንደዚህ የዜና ክን እኔና አንቺ የምንጋጋጠው? አንታወቅም እንዴት ይላት እንግዲህ። ከዛም በኋላ እንግዲህ ወይኔ ጉዴ በጣም ነበር የደነገጠችው ማለት ነው። ለእንትናም በነገራችን ላይ ለመኮንንም የነገረችው ማነች ከተባለ ያቺ ቤት ውስጥ ያለችው ሌላ ተብያዋ ነች ማለት ነው። ሁሉን ነገር የነገረችው ምክንያቱም ቤት ውስጥ የሚሰራውን ነገር በእያንዳንዱ ለመናገር ያኔ ያው ሁሉንም አይደለም፣ በእርግጥ ሁሉንም አትናገርም። ሁሉን ነገር የማትናገርበት ምክንያት ለምን እንደሆነ ታውቃላችሁ? ምክንያቱም ሁሉ ነገር የማትናገረው ምክንያቷ ለምንድነው ከተባለ እሷ ሁሉን ነገር ለመኮንን መናገር አትፈልግም። ለመኮንን መናገር የማትፈልገው ጉዳይ ደግሞ ለምንድነው ከተባለ ለእንትን ነው። ምክንያቱም ጥቅሙን እንዳለ እራሷ ማግኘት ነው የምትፈልገው እሷ ማለት ነው። መኮንን ዋናውን ራሱ ማግኘት ነበር የፈለገው። አሁን ግን መኮንን ተበልቷል ማለት ነው። እና መኮንን በዚህ አጋጣሚ በጣም ነው የተናደደባት። ምክንያቱም መድኃኒቱ ሲጨምር ምናምን ቪዲዮ ቀርጻ እንድታስቀምጥለት ፈልጎ ነበረ። ቪዲዮውን ቀርጾ እንዲቀመጥለት የፈለገው ለምንድን ነው ከተባለ እሷ ነው እንትናን ፌመንን ለእንትን ለማለት ማለት ነው። ፌመንን ለማስፈራራት እና አድርጊልኝ የሚላትን ነገር እንድታደርግላት ሊጠቀምባት ነበረ ማለት ነው። ሌላ ግን ደግሞ ያንን ነገር አላደረገችም፣ ወይንም ለራሷም አድርጋ ሊሆን ይችላል፣ አይታወቅም በእርግጥ ማለት ነው። ሌላ በአሁኑ ሰዓት በጣም ከባድ ሰው ሆናለች ማለት ነው ቤተሰቦቼ። እና ከዛም በኋላ የተፈጠረው ነገር ምንድነው ጋይስዬ? ከዛን በጣም ነበር የደነገጠችው። እውነትም ነባ ሲደውልላት ምንድነው ያለችው? ሰላም ነው ያለው ዛሬ እንገናኝ እንፈልጋለን ሲላት እንግዲህ እኔም በጣም አሞኛል ነው ያለችው ማለት ነው። ልክ ችግሩ የሱ ላይ ብቻ ሳይሆን እሷ ላይም ያ ችግር እንዳለ አድርጋ ምንድነው ያለችው? እኔም በዛሬ በጣም ነው ያመመኝ። ከዛን እንግዲህ ወጣ ብለን የሆነ አንዳንድ ነገር እናረጋለን ያለችው ማለት ነው። በቃ ካመመሽ እንደውም አትምጪ አንገናኝ ነው ያላት ማለት ነው። እሷ ደግሞ አይ ቤት ውስጥ ከሚቀመጥ እንደውም ሻይ ቡና ማለት ይሻላል በማለት እንግዲህ አብራ ልትወጣ እንትን ተዘጋጅታለች ማለት ነው። ብልጥነቱ አስባችሁታል? ምክንያቱም ነብይ ምንም ነገር እንዳይጠረጥራት ነው ያደረገችው ማለት ነው። በቃ ጥርጣሬውን ምን ብሎ እንዲያስብ አደረገችው? አይ በቃ እሷም ብቻ አይደለችም ለካ እሷ ብቻ አይደለችም እኔም ብቻ አይደለም የታመንኩት ለካ እሷም ታማለች ብሎ ይሄ ሀሳብ እንዲያገናዝብ ነው ያደረገችው ማለት ነው። አያችሁ ብልጥነቷ ማለት ነው፣ ተንከሲስነቷ። እና ከዛም በኋላ እንግዲህ ምንድነው ያለችው? እኛም ማውቀናል ምናምን እያለች እየተረተች ነበረ ማለት ነው። እዛው ክላሷ ስትቁላላ በስተመጨረሻ እንግዲህ ወጣለች ማለት ነው። ወጣ ያው ምን ለማድረግ ነው የወጣችው? ያው ነባን ለማግኘት ማለት ነው። ከዛ እንግዲህ ወይዘሮ እንትና ደግሞ በጣም እንደወደቀችና እንደታመመች ሁላችንም እናውቃለን ማለት ነው። የወደቀችበት ምክንያት ደግሞ ያው
በጣም በሽታ እንዳለባት ነው። ግን ሐኪም ቤት አልሄደችም። ቀጥታ ያው ወይዘሮ ፍቅርተ ወደ ቤት አስገብታታለች ማለት ነው። ወይዘሮ ፍቅርተ እንግዲህ ወደ ቤት ውስጥ እንዳስገባቻት በጣም ውሃ እያደረገች እንደዚሁም ደግሞ እንትን በጣም ትኩሳቷ እንትን እንዳይጨምር በጣም እንትን እያለችላት ነበረ ማለት ነው። ወይዘሮ ፍቅርተ በነገራችን ላይ ተቀይራለች እኔ እንዳየሁትና እንደተረዳሁት። ምክንያቱም ሳያት ጸባዩ የበፊቱ ጸባይ የለም፣ እንደ በፊቱ አይደለችም። እንደዛ ክፋት እንደዛ እለዋ ላይ አላየሁም። በጣም ነው ደስ ያለኝ በዚህ አጋጣሚ ማለት ነው። ሰው ልጅ መቀየር በጣም ነው ደስ የሚለው። በአሁኑ ሰዓት እንደውም ፌመንን ምንድን ነው ያለቻት? ልጄ እኔ እስካሁን ድረስ ብዙ ነገር ኃጢአት ሰርቻለሁ በጽጌረዳ ላይም መሆን የሌለበትን ነገር ግን አንቺም ከእንደዚህ አይነት ነገር እንድትቆጠቢ እፈልጋለሁ በማለት እንግዲህ ለልጅቷ ማስጠንቀቂያ ሰጥታታለች ማለት ነው ለፌመን። ፌመን ደግሞ ያንን ነገር በጣም ደስተኛ እንዳልሆነችበት፣ እንዴት ያው እናቷ በዛው ነገር እንድትቀጥል ነው የፈለገችው፣ በዛው በክፋቷ በዛው ያኔ በዛው አስተሳሰቧ ቀጥላ እንድትሄድ ነበር የፈለገችው። ግን እሷ በፍጹም ይሄንን ነገር ለማድረግ እንዳልፈለገች በቃ ይበቃኛል ብላለች ማለት ነው ወይዘሮ የፌመን እናት ማለት ነው። እንግዲህ ከዛም በኋላ የተከሰተው ነገር ምንድነው? ቤተሰቦቼ እንግዲህ ወደ ቤት ውስጥ ካመጣቻት በኋላ ምንድነው የተደረገው? በጣም የሚያሳዝነው ነገር፣ በጣም ልብ የሚሰብር ነገር ማለት ነው። እሷ እንደዛ እያደረገች እሷ እያስካካች ነበረ ከክላሷ ስትወጣ የነበረችው ማለት ነው። ማን እቺው እንትና ተብያ ማለት ነው፣ ፌመን የምትተብያ አብር እባክሽ ሰው ታሟል እየሳቅሽ አትግቢ ስትላት፣ ማለት ምንድነው የተፈጠረው? እንደዚህ እኮ ተፈጥሯል ምናምን ብላ ስለ እንትና እየነገረቻት ነበረ ማለት ነው። እንግዲህ ከዛም በኋላ የተፈጠረው ነገር ምንድነው? በጣም ልብ የሚሰብር ነገር ማለት ነው። ይብል ለሷ ህመም አይደለም የተጨነቀችው ለወይዘሮ ዘርፌ ማለት ነው። እሷ ሳቋ በቃ በጣም ከባድ ነው። ቤተሰቦች አንዳንዴ ብቻ አላቅም፣ ሰው ሲባል ይከብዳል ጋይስ፣ ልብ ይሰብራል። እና ሰው እኔ አላቅም የዚህን ያክል ጭካኔ መጨከን ይችላል እንዴ ማለት ከባድ ነው። እና ከዛም በኋላ እንግዲህ ምንድን ያደረገችው ቤተሰብ በጣም ልብ የሚሰብር ነገር እና ቤተሰቦቼ በጣም ነው የሚያሳዝነው ማለት ነው። ከዛም በኋላ የተፈጠረው ነገር ምንድነው ጋይስዬ? እባክሽ ልጄ አሁን ዝም በይ፣ እሷም ታማለች ምናምን እያለቻት ነበረ። ምን ሆና ነው እያለች እያላገጠች ነበረ። እንዴት የዚህ ሰዓት በሙሉ እዚህ እንደዚህ ሳረግ አታይም እንዴ? ወይኔ በቃ ዛሬማ በጣም ነበረ የዚህን ያክል ስዋብ የነበረው። በቃ ነብዬ ዛሬ ውበቴን በጣም ነው የሚወድልኝ እያለ ጭራሹን እሷ ትላገጣለች ማለት ነው። ከዛም በኋላ እንግዲህ ምግብ ፈልጋለሁ ነው ያለችው። እኔ የሚበላ ነገር ፈልጋለሁ ምግብ ስትል እንግዲህ እና ቤተሰቦቼ እሷ ምንድነው የፈለገችው? ምግብ ፈልጋለሁ እያለች ነበረ ማለት ነው። እናትየዋም ከፈለገሽ ሂጂና ኩሽና ፈልገሽ ማብላት ትችያለሽ፣ አለበለዚያ ደግሞ ወጥተሽ ሂጂና የምትሄጂበት ቢን ያለቻት ማለት ነው። እንግዲህ ወደ ኩሽና ነበር የገባችው። ቀጥታ ወደ ኩሽና ገብታ ምግብ እየፈለገች ነበረ ማለት ነው። ያው ምግቡንም እንዳቂሚት ይፈልጋ ለመብላት ሞከረች ማለት ነው። ብረት ድስቱን እየተንኳኳች ሄዳ ገብታ ብረት ድስቱን እየፈለገች ከዛን እንጀራ ማቅርባ እየበላች ያቺ ተንከሲስ ለዚህ ጊዜ እኮ ጠቅማኝ ነበረ ትላለች ማለት ነው። ጽጌረዳም ማለት ነው ለዚህ እንኳን ጠቅማኝ ነበር እኮ ከዚህ ቤት ባትሄድ አሪፍ ነበረ ለዚህ እንኳን እያለች ነበረ ማለት ነው። አያችሁ የእሷን ጥቅም ግማሿን ጥቅም ትፈልጋለች፣ ግማሿን ጥቅም ደግሞ አትፈልግም ማለት ነው እንደተረዳሁት። ከዛም በኋላ እንግዲህ በላልታ ከቤት ውስጥ ከወጣች በኋላ እንግዲህ ጽጌረዳ ለእናቷ መታመሟን ስልክ ስደውል ማን ያነሳችላት? ወይዘሮ ፌመን ናት ማለት ነው። እሷ ስታነሳላት በጣም ነበር የደነገጠችው ማለት ነው። እናቴ ምን ሆና ነው? ለምንድነው አንቺ ስልክ ያነሳሽው? እያለቻት ነበር። እኔ ስልክ ያነሳሁት እናትሽ አመም አድርጓት ነው፣ ለዛ ነው፣ አሁን ደህና ነች እያለቻት ነበረ። እንዲህ እናቴማ በህይወቷ እሷ እያለ ስልክ ሌላ ሰው አያነሳም ነበር፣ የሆነ ነገር የሆነችው ነገር አለ በማለት በጣም በድንጋጤ ውስጥ ነበረ።
ከዛን አሁን መጣለው ነበር ያለቻት። ወይዘሮ ፌመን ደግሞ እባክሽ አትምጪ፣ ወይዘሮ ፍቅርተ እባክሽ ወደዚህ እንዳትመጪ እኔ ነኝ ያልኩሽ፣ ምክንያቱም ወደዚህ ከመጣሽ በጣም አስቸጋሪ ነው፣ ወደ እኔ ከመጣሽ እዛው ትያዣለሽ፣ የሆነ ነገር ትሆኛለሽ፣ ስለምትታሰሪ እባክሽ እንዳትመጪ እያለቻት ነበረ ማለት ነው። እሷም በፍጹም እናቴማ እንደዚህ ሆና እኔ አልቀርም በማለት እንግዲህ ቀጥታ መታለች ማለት ነው። ስትመጣ ግን ያው ራሷን ተሸፋፍና ነበረ ማለት ያው ልትመጣ ዝግጁ በሆነችበት ሰዓት ዮናስ እንዳጋጣሚ ዮናስ እናገኘችው ማለት ነው። ዮናስ የሚባለው ሰውዬ ደግሞ ልክ እሷ ልትል ሲመጣ እንግዲህ ምንድነው የተፈጠረው? ወዴት ልሄድ ልትሄጂ ነበረ ነው ያላት። ልሄድ ነው ስትል ወዴት? ምክንያቱም እናቴ ታማለች እና ወደዛ ሊሄድ ነው። ምክንያቱም ከአሁን ወዲህ እኮ እኔ ባልሽ ልሆን ነው፣ ለሁሉ ነገር እኔን ማናገር አለብሽ በማለት እንግዲህ እየተናገረች ነበረ ማለት ነው። ማለት ስትል አውዳ መናገር አለብሽ፣ ከአሁን ወዲህ ሁሉ ነገር ልትወጪ የሆነ ነገር ልታደርጊ ስትፈልጊ እኔን አማክረሽ ነው ብቻ ነው ከኔ ቤት ውስጥ መውጣት ያለብሽ በማለት እንግዲህ የነገራት ነበረ ማለት ነው። እሷም እባክክ እኔ ካሁን ሰዓት ካንተ ጋር ማወራበት ጊዜ የለኝም፣ እባክክ ልሂድበት፣ እናቴ በጣም ታማለች እያለችው ነበረ ማለት ነው። በቃ እናትሽማ ካመመች እኔ ያደርስሻለሁ፣ በቃ እንደዛ ብለሽ እኮ መናገር ነው። ምክንያቱም አንቺ ከአሁኑ ጀምሮ እንደፈለገሽ ልትንቀሳቀሽ አትችም በማለት እንግዲህ ማስጠንቀቂያ ነግሯታል ማለት ነው። እሷም በጣም ነበር የተናደደችው ማለት ነው። ቤተሰቦቼ እንግዲህ ከዛም በኋላ የተፈጠረው ነገር ምንድነው ከተባለ ያው እንዳለችው ወዳለችበት ቦታ ለመውሰድ